አስተማሪያችን ድሮ ስለ አውቶሞቲቭ ሲያስተምረን ምን ይላል መሰለ የትኛው መኪና ላይ ከባድም ሆነ ቀላልም ሆነ ማሽነሪም ሆነ አንድ ብሎን ያለ ምክንያት አትታሰርም ይላልና ሃይድሮሊክ ሲስተምን ለመጠቀም ስንል በጣም በእርግጠኝነት የተለያዩ የእቃ ክፍሎች ያስፈልጉናል ሃይድሮሊክ ሲስተም ለመስራት ማለት ነውና እነዛ የእቃ ክፍል ሲስተሞች ምንድናቸውና ደግሞ ጥቅማቸው ምንድነው እዛ ቦታ ላይ መቀመጣቸው? ሃይድሮሊክ ሲስተም ላይ ወሳኙና እንደ ሰው ልጅ ደም የሚጠቅመው ሃይድሮሊክ ኦይል ነው ወይ ደግሞ ፍሉድ ማለት ነውና ዘይቱ እሱ ዘይት ከሌለ ኃይል መፈጠር አይችልም። ወይ ጋዝ መጠቀም አለብን ወይ ውሃ መጠቀም አለብን ማለት ነው በዘይት ፋንታ። ስለዚህ ሃይድሮሊክ ዘይት አንዱ ዩኒት ነው። ስለ ዘይት ሳወራ ሃይድሮሊክ ዘይት በጣም ወሳኝ የሆነ ላይፍ ነው ሃይድሮሊክ ሲስተም ውስጥ ማለት ነው። ማረሚያ የሚባለውን የቀለም አይነት ከቀባሹ በኋላ እያንዳንዱ ነገር ስታይ ስልሽ አንቺ ሰው ነሽ እና ያው ሰው እንደመሆንሽ መጠን ላንቺ ላይታይሽ የሚችሉ ነገሮች አሉ። ያ ግን እነዛን ነገሮች እንድታያቸው ያደርግሻል ማለት ነው። አስቱፓ አድርገን ማረሚያ ከቀባን በኋላ የቀለም አይነት አለ። ቀለም ሳይሆን መጀመሪያ መሸፈኛ ተብሎ የሚሰጥሽ የቀለም አይነት አለ ስልሽ ራሱን ሳይሆን ግን ተመሳሳይ የሆነ ማለት ነው። ከዛ እሱን ትቀቢያለሽ። ከዛ በኋላ ወደ ፋይናል ቀለም ትሄጃለሽ ማለት ነው። አውቶክሊር የሚባለው የቀለም አይነት ራሱ የሚያንጸባርቅ አይነት የቀለም አይነት ነው እንጂ ተጨማሪ ዘይት ምናምን የሚቀባ አይነት የቀለም አይነት አይደለም። ቀላል መኪኖች ላይ ስትሄጂ በእርግጥ አውቶክሊር የሚቀቡ ቀላል መኪኖችም አሉ፣ ግን በብዛት እነዚህ ሜታሊክ የሚባሉ ፐርል የሚባሉ የቀለም አይነቶችን ነው የሚቀቡት እነሱ ዘይት የሚያስፈልጋቸው ማለት ነው። ቀለሙ ብቻውን ምንም አይደለም። በቃ የሆነ ልክ ማረሚያ እንደተቀባ ነው የሚሆነው። ዘይት ሲቀባ ነው የሚያንጸባርቁት። እነዚህ ግን የራሳቸው የሆነ ዘይት ወይም ነጸብራቅ ነገር አላቸው። አውቶክሊር የሚባሉት የቀለም ቀላል ተሽከርካሪዎች፣ ከባድ ተሽከርካሪዎች እንዲሁም ማሽነሪ ተሽከርካሪዎች ላይ ደግሞ ኤሌክትሪክ ሲስተም ያላቸው ልዩነት እንዲሁም ደግሞ ያላቸው ሚና ምንድነው? ከከባድ ማሽኖች ላይም ከባድ መኪኖች ላይም እንደዚሁ ኤሌክትሪክ ሲስተም እንጠቀማለን። እንደው በአጠቃላይ በሁለት ብንከፍለው በቀላል ተሽከርካሪ ላይ ለምሳሌ ሞተር የምንለው ክፍል ወይም ደግሞ ኢንጂን የምንለው ፓርት የመኪናው ወይም ደግሞ የተሽከርካሪው ዋና ክፍል ነው። ያን ክፍል በዋናነት ሁለት የኤሌክትሪክ ዩኒቶች ያንን ክፍል ያንቀሳቅሱታል። ለምሳሌ ሞተሩ ለመነሳት በምናደርገው ዝግጅት ላይ ስታርተር ሞተር የምንለው ወይም በሎካል አጠራር ሞተሪኖ የምንለው ክፍል የሞተሩን ክራንክሻፍት ወይም ደግሞ የሞተሩን ሪንግ ጊር ፍላዊል የምንለውን ጊር በማሽከርከር ሞተራችን የመጀመሪያ አሽከርክሪቱን ወይም የመጀመሪያ የመነሳቱን ራን የማድረጉን ሲስተም የሚሰራልን ሞተሪኖ ወይም ስታርተር ሞተር የምንለው ክፍል ነው።